ዛሬ የካቲት 21 ቀን 2018 ዓ.ም ወይም እንደ አውሮፓውያኑ አቆጣጠር ፌብሩዋሪ 28 ቀን 2026 የዓለም ፖለቲካዊ ሚዛን ክፉኛ የተናወጠበትና መላው መካከለኛው ምስራቅ ወደ ከፋ ጦርነት ያመራበት ታሪካዊ ዕለት ሆኖ ተመዝግቧል። አሜሪካና እስራኤል በጋራ በመሆን በኢራን ላይ የከፈቱት መጠነ ሰፊ ወታደራዊ ጥቃት ቀጠናውን ወደማይገመት ቀውስ ውስጥ የከተተ ሆኗል። ጥቃት የተከፈተባት ኢራንም በፍጥነት ኦፕሬሽን ትሩዝፉል ፕሮሚስ 4 ወይም ዘመቻ እውነተኛ ቃል ኪዳን 4 የተሰኘ የአጸፋ እርምጃ በእስራኤልና በአሜሪካ ወታደራዊ ጣቢያዎች ላይ እየወሰደች ሲሆን የኢራን ሚሳይሎች ከዱባይ እስከ ዶሃ የጥቃት እሩምታቸውን እያስተጋቡ መሆናቸውም ከፍተኛ ትኩረትን ስቧል። ዛሬ ጠዋት ረፋድ ላይ የተጀመረው ይኸው ጦርነት ወደ ጎረቤት ሀገራት እየተስፋፋ ቀጠናዊ መልክን በፍጥነት እየያዘ ይመስላል። ይህ በአሜሪካና በእስራኤል ኢራን ላይ የተሰነዘረው ጥቃት በኢራንና በአሜሪካ መካከል ሲደረግ ከቆየው የንግግርና የዲፕሎማሲ ጥረት በኋላ የተከሰተ ከፍተኛ ወታደራዊ ግጭት ሆኗል። የጥቃቱ ዋነኛ ዓላማ የኢራንን የኒውክሌር መርሃ ግብር ማዳከም እንደሆነ ቢገለጽም በሁለቱም ሀገራት መሪዎች የተሰጡት መግለጫዎች ግን የኢራንን መንግስታዊ ስርዓት እስከ መቀየር የሚዘልቅ ፍላጎት እንዳለ አመላካች ሆኗል። እናም በዕለቱ የኢትዮ ግሎባል ዓለም አቀፍ ትንታኔ ዝግጅታችን አሜሪካና እስራኤል በኢራን ላይ የከፈቱትን ተጠባቂ ግን ደግሞ ድንገተኛ ጦርነት፣ ኢራን እየወሰደች ያለውን ከፍተኛ እልህና ቁጣ የተሞላበት አጸፋዊ እርምጃ፣ የተለያዩ ሀገራት ያስተላለፉትን ጥሪ፣ የጦርነቱን ቀጠናዊና ዓለም አቀፋዊ አንድምታ እንዲሁም ተያያዥ ጉዳዮችን ልንመለከት ወደድን። ከዕለቱ የዓለም አቀፍ ትንታኔ ዝግጅት ጋር ታሪኩ ጋሹ ነኝ። በአውሮፓውያኑ 2025 መጨረሻ አካባቢ ጀምሮ በመካከለኛው ምስራቅ ያንዣበበው የጦርነት ደመና ዛሬ የሚሳኤልና የድሮን ዝናብ ሆኖ መካከለኛው ምስራቅን እያጥለቀለቀ ንጹሐንን የሚበላ ሀብትንና ንብረትን የሚያወድም ከፍተኛ ማዕበል ሆኖ ተከስቷል። አሜሪካና ኢራንም ለሶስት ዙሮች ያህል አንዴ በኦማን ሙስካት፣ ሌላ ጊዜ ደግሞ በስዊዘርላንድ ጄኔቫ ለድርድር ተገናኝተው ያደረጉት ጥረት ዛሬ ጠዋት አሜሪካና እስራኤል በኢራን ላይ በከፈቱት ጥቃት ከንቱ ሆኗል። ጥቃቱ የተጀመረው ቅዳሜ ጠዋት በኢራን ሰዓት አቆጣጠር 3 ሰዓት ተኩል አካባቢ ሲሆን የጥቃቱ መጀመሪያ የታየው በቴህራን ከተማ መሃል በሚገኘው የኢራን ከፍተኛ መንፈሳዊ መሪ በሆኑት አያቶላህ አሊ ኻሜኔ ቢሮ አቅራቢያ በደረሰ ፍንዳታ ነው። የ86 ዓመቱ አዛውንት መሪ በወቅቱ በቢሮአቸው ይኑሩ አይኑሩ ባይታወቅም ከከተማዋ ሰማይ ላይ ጥቁር ጭስ ሲነሳ ታይቷል። ጥቃቱ ከቴህራን ባለፈ እንደ ኢስፋሃን፣ ሽራዝ፣ ታብሪዝ እና በፋርስ ባህረ ሰላጤ አቅራቢያ በሚገኙ የነዳጅ ማውጫ ወደቦች ላይም ተፈጽሟል። በቴህራን ሰማይ ላይ የሚታየው ጭስና የሚሰማው የፍንዳታ ድምፅ የአዲሱን ጦርነት መባቻ አስተጋብቷል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ጥቃቱ ከተጀመረ በኋላ ባስተላለፉት መልእክት አሜሪካ በኢራን ላይ ከፍተኛ የወታደራዊ ዘመቻ ወይም ሜጀር ኮምባት ኦፕሬሽን መጀመሯን በይፋ አረጋግጠዋል። በእርግጥ ይህንን ጥምር ዘመቻ የአሜሪካ የጦር ዲፓርትመንት ፔንታጎን ኦፕሬሽን ኤፒክ ፈሪ ሲል ጠርቶታል። ፕሬዝደንት ትራምፕ ጉዳዩን አስመልክቶ በተንቀሳቃሽ ምስል ባስተላለፉት መልእክት ኢራን የኒውክሌር መርሃ ግብሯን እያሳደገችና አሜሪካን ሊመቱ የሚችሉ ሚሳኤሎችን እያመረተች መሆኑን ገልጸዋል። ትራምፕ ለኢራን ሕዝብ ባስተላለፉት ያልተለመደ ጥሪ እኛ ስንጨርስ መንግስታችሁን ተረከቡ፣ ስርዓተ መንግስቱ የእናንተ ይሆናል በማለት በግልጽ የስርዓት ለውጥ እንዲመጣ ያላቸውን ፍላጎት አንጸባርቀዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ በበኩላቸው ይህንኑ ሐሳብ በማጠናከር የጋራ ዘመቻችን ጀግናው የኢራን ሕዝብ ዕጣ ፈንታውን በእጁ እንዲይዝ ሁኔታዎችን ያመቻቻል ብለዋል። እስራኤል ከአሜሪካ ጋር በጥምረት በኢራን ላይ የከፈተችውን ዘመቻ ኦፕሬሽን ዘ ሮሪንግ ላየን ወይም ዘመቻ የሚያገሳ አንበሳ የሚል ስያሜ ሰጠዋለች። ይህም ጥቃቱ ወታደራዊ ኢላማዎችን ከመምታት ባለፈ ለ47 ዓመታት የዘለቀውን የኢራን ሃይማኖታዊ አገዛዝ ለመገርሰስ የታለመ መሆኑን በግልጽ አሳይቷል። እናም የመጀመሪያዎቹ ጥቃቶች በቴህራን መሃል የሚገኘውን የኢራን መንፈሳዊ ጠቅላይ መሪ አያቶላህ አሊ ኻሜኔ
ካቢኔ ጽሕፈት ቤት የመኖሪያ ግቢ ኢላማ ያደረጉ ይመስላሉ። ምንም እንኳን የ86 ዓመቱ መሪ በወቅቱ በቦታው እንደነበሩ ባይረጋገጥም በከተማዋ ላይ የታየው ጭስና ፍንዳታ የጥቃቱን ብርታት አሳይቷል ተብሏል። እስራኤልና አሜሪካ ይህ ጥቃት ለወራት ሲታቀድና ሲቀናጅ የቆየ መሆኑን የገለጹ ሲሆን የኢስፋሃን፣ ሽራዝ እንዲሁም ታብሪዝ ከተሞችም የጥቃቱ ሰለባ ሆነዋል። በተለይም በደቡባዊ ኢራን ሚናብ በተባለች ከተማ በሚገኝ የሴቶች ትምህርት ቤት ላይ በደረሰ ጥቃት ከ50 በላይ ተማሪዎች ሕይወታቸው ማለፉና ከ60 በላይ ተማሪዎች መቁሰላቸው ተነግሯል። ይህ አጋጣሚ በጥቃቱ የደረሰውን ከፍተኛ የንጹሐን ጉዳት የሚያሳይ የመጀመሪያው ይፋዊ መረጃ ሆኗል። ከዚህ ጋር ተያይዞ ኢራን ለደረሰባት ጥቃት አፋጣኝና መጠነ ሰፊ የአጸፋ እርምጃን ወስዳለች። የኢራን አብዮታዊ ዘብ እውነተኛ ቃል ኪዳን 4 ወይም ትሩዝፉል ፕሮሚስ 4 ሲል የሰየመውን ዘመቻ በመጀመር በመቶዎች የሚቆጠሩ ድሮኖችንና ሚሳይሎችን ወደ እስራኤል አስወንጭፏል። ከዚህም በተጨማሪ ኢራን በጥቃቱ ተባባሪ ናቸው ብላ በፈረጀቻቸው አገራት ላይ የሚገኙ የአሜሪካ ወታደራዊ ጣቢያዎችን ኢላማ አድርጋለች። በባህሬን የሚገኘው የአሜሪካ የባህር ኃይል 5ኛ ክፍለ ጦር ዋና መስሪያ ቤት፣ በኳታርና በኩዌት የሚገኙ የአሜሪካ የጦር ሰፈሮች በኢራን ሚሳይሎች ተደብድበዋል። የተባበሩት አረብ ኤሚሬቶችም የኢራን የአየር ጥቃት የደረሰባት ሲሆን በዱባይ የአየር መከላከያ ተኩስ ሲሰማ መቆየቱ ተዘግቧል። በሶሪያም በኢራን ሚሳኤል በተመታ ሕንፃ ውስጥ የ4 ሰዎች ሕይወት ማለፉ ታውቋል። የኢራን የውጭ ጉዳይ ሚኒስቴር ሀገርን የመከላከል ጊዜው አሁን ነው ሲል በይፋ ጦርነት ማወጁም ተገልጿል። ኢራን ቀደም ብላ ስታስጠነቅቅ እንደነበረው ሁሉ በጥቃቱ የተሳተፉ ወይም የአየር ክልላቸውን ለአሜሪካና ለእስራኤል አሳልፈው የሰጡ ሀገራት ሁሉ ዋጋ እንደሚከፍሉ እየገለጸች ትገኛለች። በዚህም ምክንያት ኢራቅ፣ ዮርዳኖስና የተባበሩት አረብ ኤሚሬቶች የአየር ክልላቸውን የዘጉ ሲሆን በኳታርና በኩዌት የሚገኙ አየር መንገዶችም በረራዎቻቸውን በጊዜያዊነት አቁመዋል። በዮርዳኖስ ላይ 2 የኢራን ባለስቲክ ሚሳይሎች ተመተው መውደቃቸውም ተነግሯል። የኢራን የአጸፋ ጥቃት በአካባቢው ያሉ የአሜሪካ የጦር ሰፈሮችን ብቻ ሳይሆን የሀገራቱን ሉዓላዊነትም የጣሰ በመሆኑ የቀጠናው ውጥረት ወደ አጠቃላይ ጦርነት ተቀይሯል። የዓለም ሀገራት ለዚህ ድንገተኛና አስደንጋጭ ጥቃት የሰጡት ምላሽም የተከፋፈለ መሆኑ እየተስተዋለ ነው። ሩሲያ የአሜሪካና የእስራኤልን ጥቃት በሉዓላዊነትና በተባበሩት መንግስታት ድርጅት አባል ሀገር ላይ የተፈጸመ ወታደራዊ ወረራ ስትል አጥብቃ ኮንናለች። የሩሲያ የውጭ ጉዳይ ሚኒስቴር ዋሽንግተንና ቴል አቪቭ በኒውክሌር ስጋት ሽፋን የስርዓት ለውጥ ለማምጣት እየሰሩ ነው ሲል ከሷል። በተቃራኒው አውስትራሊያ አሜሪካ ኢራን የኒውክሌር ቦምብ እንዳታገኝ የምታደርገውን ጥረት እንደምትደግፍ ገልጻ ከኢራን ሕዝብ ጎን እንደምትቆምም አስታውቃለች። የአውሮፓ ህብረት መሪዎች በበኩላቸው ሁሉም ወገኖች የሚፈጽሙትን ጥቃት እንዲገቱና የዓለም አቀፍ ሕግጋትን እንዲያከብሩ ጥሪ አቅርበዋል። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር አስቸኳይ ስብሰባ የጠሩ ሲሆን አገራቸው በጥቃቱ እንዳልተሳተፈች ግን እየገለጹ ነው። የዓለም አቀፉ ቀይ መስቀል ኮሚቴ ICRC ፕሬዝደንት ሚሪያና ስፖልጃሪክ ባስተላለፉት መልእክት ወታደራዊ ግጭቱ በሲቪሎች ላይ አስከፊ መዘዝ ሊያስከትል የሚችል አደገኛ ሁኔታን እየቀሰቀሰ ነው ብለዋል። ትምህርት ቤቶች፣ ሆስፒታሎችና የመኖሪያ ቤቶች ከጥቃት እንዲጠበቁም እያሳሰቡ ነው። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክም ቦምቦችና ሚሳይሎች ልዩነትን የመፍቻ መንገድ አለመሆናቸውንና ውጤታቸው ሞትና መከራ ብቻ እንደሆነ በመግለጽ ጥቃቱን አውግዘዋል። ሳውዲ አረቢያ በበኩሏ ኢራን በጎረቤት ሀገራት ላይ የሰነዘረችውን ጥቃት የኮነነች ሲሆን ይህም የቀጠናውን ደህንነትና መረጋጋት የሚያናጋ መሆኑን ገልጻለች። ከዚህ ባሻገርም በኢራን ውስጥ ያለው ሁኔታ እጅግ አሳሳቢ መሆኑ እየተገለጸ ነው። በቴህራን የሚገኙ ነዋሪዎች ወደ ሱፐርማርኬቶች በመሄድ ዳቦ፣ የታሸገ ውሃና ወተት ለመግዛትና ለማከማቸት ረዥም ሰልፎችን መያዛቸው እየተገለጸ ነው። አንዳንድ ሱቆች ውስጥም መሰረታዊ የምግብ ቁሳቁሶች ተሟጠው ማለቃቸው እየተዘገበ ይገኛል። በነዳጅ ማደያዎችም ላይ ከፍተኛ መጨናነቅ የታየ ሲሆን ነዋሪዎች ከተማዋን ለቀው ለመውጣት
ለማጥፋት ጥረት እያደረጉ መሆኑም ተገልጿል። መንግስት ትምህርት ቤቶችና ዩኒቨርሲቲዎች እንዲዘጉ ያዘዘ ሲሆን ባንኮች ግን አገልግሎታቸው እንዲቀጥሉ መመሪያ ተላልፏል። የኢራን መንግስት ለመሰረታዊ ፍላጎቶች አቅርቦት ቅድመ ዝግጅት ማድረጉን ቢገልጽም በህዝብ ውስጥ ያለው ስጋት ግን ከፍተኛ ሆኖ ቀጥሏል። እናም የወደፊቱን የጦርነቱ ሂደት በተመለከተ ወታደራዊና የደህንነት ባለሙያዎች የተለያዩ ትንታኔዎችን እየሰጡ ይገኛሉ። የስትራቴጂ ጥናት ፕሮፌሰር የሆኑት ፌሊፕስ አብራይን እንደሚሉት አሜሪካ በኢራን ላይ የምታደርገው የአየር ጥቃት ብቻውን የኢራንን ስርዓት ለመለወጥ በቂ ላይሆን ይችላል። ትራምፕ በሀገር ውስጥ ፖለቲካዊ ምክንያት የአሜሪካ ወታደሮች መሬት ላይ ወርደው እንዲዋጉና ከፍተኛ መስዋዕትነት እንዲከፍሉ የማይፈልጉ ከሆነ የአየር ጥቃቱ ህንፃዎችን ከማፍረስና መሪዎችን ከማዳከም ባለፈ ዘላቂ ለውጥ አያመጣም ብለዋል። ለውጥ ሊመጣ የሚችለው በኢራን ውስጥ ያሉ ወታደራዊ ኃይሎች ማመጽ ሲጀምሩ ወይም የውስጥ ህዝባዊ አመጽ ሲቀሰቀስ ብቻ መሆኑንም እየጠቆሙ ነው። የምጣኔ ሀብት ባለሙያዎች ደግሞ ይህ ጦርነት በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ተጽዕኖ ሊኖረው እንደሚችል እያስጠነቀቁ ነው። ኢራን በዓለም አቀፍ ደረጃ አምስተኛው የነዳጅ አቅርቦት የሚያልፍበትን የሆርሙዝ ሰርጥ የምትቆጣጠር በመሆኗ ግጭቱ የነዳጅ ዋጋን ሰማይ እንዲነካ ሊያደርገው ይችላል። ከዚህ ጋር በተያያዘ የኢንተርናሽናል ክራይሲስ ግሩፕ የኢራን ፕሮጀክት ዳይሬክተር አሊ ቫይዝ ጥቃቱ የተወሰነ ቢሆንም እንኳን የነዳጅ ዋጋን ሊጨምር፣ የዋጋ ግሽበትን ሊቀሰቅስና ዓለም አቀፍ ገበያን ሊያናጋ ይችላል ብለዋል። ይህም ትራምፕ በሀገር ውስጥ የነዳጅ ዋጋን ቀነስኩ የሚሉትን የፖለቲካ ትርክት አደጋ ላይ ሊጥለው ይችላል። በሌላ በኩል ደግሞ በእስራኤል እስካሁን ከፍተኛ ጉዳት እንዳልደረሰ የወታደራዊ ቃል አቀባዩ ሌትናል ኮሎኔል ናዳብ ሾሻኒ ገልጸዋል። ሆኖም ኢራን በወር ውስጥ በደርዘን የሚቆጠሩ ባለስቲክ ሚሳይሎችን የማምረት አቅም ላይ መድረሷንና የኒውክሌር መርሃ ግብሯን በከፍተኛ ፍጥነት እያፋጠነች መሆኗን እስራኤል ደርሼበታለሁ ብላለች። የእስራኤሉ ፕሬዝደንት አይዛክ ሄርዞግ ጥቃቱን የደገፉ ሲሆን ይህ ዘመቻ ለመላው መካከለኛው ምስራቅና ለዓለም አቀፉ ማህበረሰብ የተሻለ የወደፊት ዕድልና ታሪካዊ ለውጥን ያመጣል የሚል ተስፋ እንዳላቸው ገልጸዋል። እናም አሜሪካና እስራኤል በኢራን ላይ የጀመሩት ጥቃት በቀጣይ ቀናትም ተጠናክሮ እንደሚቀጥል ተነግሯል። ኢራንም በሶሪያ በሊባኖስና በየመን ካሉ አጋር ታጣቂዎቿ ጋር በመቀናጀት ያጸፋ ጥቃቷን እንደምታስፋፋ ይጠበቃል። በተለይም በኢራቅ የሚገኘው ካታይብ ሂዝቦላ የተባለው ታጣቂ ቡድን በአሜሪካ ላይ የማዳከም ጦርነት ወይም ዋር ኦፍ አትሪሽን እንደሚጀምር አስታውቋል። ዓለም አቀፉ ማህበረሰብም በሁለት ጎራ ተከፍሎ ውጥረቱ እየናረ ባለበት በዚህ ወቅት ዲፕሎማሲያዊ መፍትሄዎች የመሳካት ዕድላቸው እጅግ አናሳ መስሏል። መካከለኛው ምስራቅ በአሁኑ ወቅት በአደገኛ የጦርነት አዘቅት ውስጥ የሚገኝ ሲሆን የዚህ ግጭት ውጤትም የቀጠናውን ብቻ ሳይሆን የዓለምን የፖለቲካና የኢኮኖሚ መዋቅር በዘላቂነት ሊለውጠው ይችላል። የአሁኑ ጥቃት የስርዓት ለውጥን ያለመ በመሆኑ ኢራን ያላትን ሁሉንም አቅም ተጠቅማ እንደምትከላከልና ይህም ጦርነቱን ረዥም ጊዜ ሊወስድና እጅግ ደም አፋሳሽ ሊያደርገው እንደሚችል ይገመታል። ጦርነቱ ለቀጣይ ቀናት እንደሚችል ወታደራዊ ምንጮች እየገለጹ ሲሆን እስራኤል በኢራን የጦር መሳሪያ ማምረቻዎችና ወታደራዊ ተቋማት አቅራቢያ የሚኖሩ ዜጎች አካባቢውን ለቀው እንዲወጡ በፋርስ ቋንቋ ማስጠንቀቂያን አስተላልፋለች። የዓለም የጤና ድርጅትና የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ በበኩላቸው ቦምቦችና ሚሳኤሎች ልዩነቶችን የመፍቻ መንገዶች አይደሉም፣ ውጤታቸውም ውድመትና የሰው ሕይወትን መቅጠፍ እንዲሁም መከራን ማብዛት ብቻ እንደሆነ ቢገልጹም ሁኔታዎች ግን በቀላሉ የሚቀዘቅዙ አይመስሉም። እናም የዛሬው ጥቃት በመካከለኛው ምስራቅ ለብዙ ዓመታት ሲፈራ የነበረውን ቀጥተኛ ጦርነት እውን አድርጎታል። አሜሪካና እስራኤል የኢራንን መንግስት ለመቀየር ያላቸው ፍላጎት ግልጽ ቢሆንም ኢራን ያሳየችው ያጸፋ ጥንካሬና ቀጠናዊ ወዳጆቿ ሊፈጥሩት የሚችሉት ህብረት ጦርነቱን ረዥምና አድካሚ ሊያደርገው ይችላል። ዓለም አቀፉ ማህበረሰብም በሁለት ተከፍሎ ጦርነቱን እያወገዘ እንዲሁም ሰላማዊ ድርድርን እየደገፈ ባለበት በዚህ ወቅት የቀጠናው ሰላም በከፍተኛ አደጋ ላይ ወድቋል። የመካከለኛው ምስራቅ በሚሳኤሎችና በድሮኖች ተጨናንቋል። ንጹሐን ዜጎች ተጨንቀዋል። የዓለም ኢኮኖሚም በስጋት ውስጥ ወድቋል። በቀጣይ ቀናት የሚታዩት ወታደራዊ እርምጃዎች የዚህን ግጭት የመጨረሻ ውጤትና የዓለምን ፖለቲካዊ አስተላለፍ የሚወስኑ ይሆናሉ። ይህንን ዓለም
ዓለም አቀፍ ትንታኔ ስናዘጋጅ ኤፒ ኒውስ፣ አልጀዚራ እንዲሁም ቢቢሲን በዋቢነት ተጠቅመናል።